ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ማለት ነው የሩታ አክስት አዲስ አበባ ድረስ መጣለች። በዚህ አጋጣሚ ማለት ነው እኔ ግርም የምትሉኝ አሁን በእያንዳንዳችሁ ልትመጡ ትችላላችሁ፣ ወይም ደግሞ እያንዳንዱ አብርሃምንም ሆነ ለምን እንደዚህ ታደርጋለህ ልትሉ ትችላላችሁ። ከዛ ደግሞ ሄርሜላንም እንደዚህ ለምን ታደርጋለሽ ልትሉ ትችላላችሁ። ነገር ግን አሁን የመጀመሪያ አይደለም። በዚህ አጋጣሚ ማለት ነው የሆነ ለመናገር እኔ መጀመሪያ ማለት እንዴት ልበላችሁ መጀመሪያም ያው አንዳንዴ እየመጣችሁ እንትን ትሉ ነበረ። ነገር ግን አሁን አብርሃም አፈቅርሻለሁ ብሎ ለሄርሜላ ስለተናገረ ነው እንጂ ማለት ነው በፊትም አብሮ ነበሩ። ብቻ ፍቅር ብቻ ነው ያልገለጸላት እንጂ አብሮ ነበሩ። ሲቀጥል ደግሞ ሄርሜላ ራሷ አፈቅርሃለሁ ወድሃለሁ ብላለች። ገባችሁ አይደለ? ስለዚህ ይሄ አዲስ ነገር አይደለም። ግን አሁን መጣችሁ እዚህ ጋር እኮ ልንገራችሁ በዚህ አጋጣሚ ያው እናንተ ስራ ስለሆነ ወይም ደግሞ እንደ ድራማ ስለያዛችሁት ነው እንጂ መጣችሁ ሁላችሁ የምትጨቃጨቁት ማለት ነው። አንድ ባልና ሚስት ከተለያዩ በኋላ አንድ ወንድ ህይወት አይጀምር የሚል ህግ የለም። ገባችሁ አይደለ? ሴቷም ደግሞ እንደዛ ማለት ነው። ግን እናንተ ምን እንደሆነ አላቅም፣ በማላችሁ ያለው ምን እንደሆነ አላቅምና አብርሃም አሁን የራሱን ህይወት ያዘ፣ ወይም ደግሞ ሩታም የራሷን ህይወት ስትይዝ ደግሞ ሩታም ለምን ይሄ አይሆንሽም እንደዚህ አይሆንሽም ልጅሽን እንትን በደሽ ብታሳድጊ ነው የሚሻለሽ ብላችሁ እንደምትመጡ እርግጠኛ ነኝ ማለት ነው። እና ለምንድን ነው እንደዚህ የምታረጉት ማለት ነው? አሁን የሩታ አክስት አንቺ ቆይ አንደኛ አብርሃምና ሩታ 80 ቀደዋል። ለሚዲያው እንዳስታወቁት አብርሃምም ሚስቴ አይደለችም ብለዋል። ስለዚህ ቆይ ምንድነው እኔ ያልገባኝ ነገር ቆይ ምንድነው የምትሏት አሁን ሄርሜላ ማለት ነው? ምንድነው የምትሏት? በቃ አብርሃም አፈቅርሻለሁ አላት አለቀ። ቆይ እኔ ግራ ነው የምታጋቡኝ እኮ። ቆይ ያልተፈላለገ ትዳር እንዴት ነው ልታገናኙ የምትፈልጉት ማለት ነው? ትዳር እኮ በግድ አይሆንም። ትዳር በፍቅር ነው የሚሆነው፣ በመተሳሰብ ነው የሚሆነው። ሁለቱም አስቦ በተዋዶ ሲኖር ነው እንጂ ደስ የሚለው እንደዚህ ተጨቃጭቆ ሁሌ ቆይ አሁን እኮ ማለት ነው ሰላም ነው። ገባችሁ አይደለ? ሰላም ነው የሚፈጥሩት። ምክንያቱም አብርሃም የራሱን ህይወት ጀምሯል፣ አለቀ። ትዳር ውስጥ እያለ ሩታን ጎዳት፣ ሩታ እንደዚህ ያደረጋት ከምንል የራሱን ህይወት ጀምራ አለቀ፣ ተፋቷል። ስለዚህ አሁን በግድ ትዳር አይሆንም። በግድ ትዳር ለምን አካል ያዛችሁ አይባልም እንዴ? ወደ ዋናው ሀሳቤ ስገባ ላገኝሽ የፈለኩት ምንድነው ከዚህ በፊት ቪዲዮን እየሰራው አይተሻል። ብዙ ነገር እያልኩኝ ብዙ ቤተሰብ እየወጣ ማለትም የሁለቱን መስማማት ነበር እኛ እየፈለግን የነበረው እና ይሆናልን ብለን የጠበቅነው እንደዛ ነበረ። ግን መሀል ላይ አጭር እንዲቀጭ ነው ነገሩ እየሆነ ያለው። ይሄ ደግሞ ምንድነው ሄርሚ አሁን እኮ አጭር የተቀጨ ነው ምናምን አሁን አይደለም እኮ ቆዩ እኮ ከተፋቱ እኮ ቆይቷል። ገባችሁ አይደለ? አብርሃምና ሩታ እኮ ተለያይቷል፣ 80 ተቀደዋል። ስለዚህ ተለያይቷል አለቀ። አሁን አይደለም እኮ ያው ግን ባለፈው ሰሞን ላይ እንደዚህ ሩታን ፕራንክ ስታረጉ አብርሃምን ምናምን ድጋሚ ይታረቁ ይሆን እንደ ምናምን እነሱ ሲጀመር ስንቴ ነው እንኳን ሩታ ነፍሰ ጡር እያለች እንኳን አብርሃም ቡታጀራ ላይ እየሄደ ብዙ ጊዜ ሁለቱም ይገናኙና ይስቃሉ ምናምን ይለያያሉ። ስንቴ ነው የኦዲየንስ ልብ ራሱ የሰበሩት ማለት ነው። ስንቴ ይገናኛሉ ብለን እኛ እየጠበቀን እነሱ የሚለያዩት። ስለዚህ አሁን ተለያይቷል። ግዴታውን ሄርሜላን ለምን አብርሃምን ወሰሽ? ይትውሰድ በቃ አለቀ። ወንድ የለም እንዴ ከአብርሃም ውጪ እንዴ? ምንድን ነው ማለት የሆነ ነገር እንድትይኝ ወይ እንድልሽ አይደለም። ገብቶሻል አይደል? መናገር ያለብኝን ነገር ተናግሬሽ እንዳልኩ የመጣሁት እና አስፈራርተሽው ይሁን ፈርቶሽ ይሁን እንዴት እንደሆነ አላውቅም። የፍቅር ጥያቄ ሁላ እንደተቀበለ ማለት ነው። ገብቶሻል? ፈርቶ በምን ፈርቶ? እኔ ምለው ልጅ ነው እንዴ? ህፃን ነው እንዴ? ቤቢ ነው እንዴ? አብርሃም በምን ፈርቶ ነው የሄርሜላን ፍቅር ጥያቄ የሚጠይቀው? ሰው አይደል እንዴ? እኔ ምለው በቃ አሁን እኮ አብርሃምን በቃ እንደ ጅል እያሰብን ነው ሁላችንም። አያችሁ እኛ ኦዲየንስ ብቻ አይደለንም። አብርሃም በሰው እየተመራ ነው ምናምን ብለን እያሰብን ያለ ነው ማለት ነው። እና አብርሃም የሩታ ቤተሰብም ሆነ የአብርሃም ቤተሰብም ልክ እንደ አብርሃም በራሱ ቆፍጣና እንዳልሆነ፣ በራሱ እንደማይተማመን፣ በራሱ እንደማይወስን ፋሚሊ ራሱ እያወሩ ነው። ገባችሁ አይደለ? ስለዚህ ልጅ አይደል ህፃን አይደለ አስፈራርተሽ ነው ምናምን። በምንድን ነው የምታስፈራራው? ወይ አርግዣለሁ ብላል። እርግዝና ለእንትን ምንድነው የሆነ እንዴት ነው ካረገዘች በኋላ ማለት ነው የሆነ ሴት አሁን እርግዝናዬን ለእንትን እናገራለሁ አለ ለቤተሰቦች እናገራለሁ እኔን ካልተቀበልክ የፍቅሬን ጥያቄ ካልተቀበልክ ምናምን ብሎ ልክ እንደሚያስፈራሩት ነገር ነው። ገባችሁ አይደለ? እንደዛ ነው እያወራች ያለችው ማለት ነው። ልታስፈራሩ አትችልም እንዴ? ታከላቸው ላይ ገብተሽ ነው ይሄ ነገር እየሆነ ያለው። ለምን ሊስማሙ ባሉበት ሁኔታ ላይ አንቺ ገባሽ። ደስ ብሎን በቃ ይሄ ነገር አሪፍ ነው ተመችቶናል እያለ መሀል ላይ አሁን አንቺ ትገቢያለሽ። መቼ ልጃቸውን ያው በሰላም ሊያሳድጉ ነው የተስማሙት ፍርድ ቤቱ ምናምን። ነገር ግን ሩታ ነበረች እሱን ፕራንክ እያደረገችው የነበረችው እንጂ መቼ ተስማምቶ ነበሩ? የምሬን ነው። መቼ እንዴ? ለምን ይሄ ሆነ? በቃ እኛ በዚህ በጣም ነው ቅር ያለን። ስለዚህ አስፈራርተሽው ነው
እውነት ፈልጎ ነው ለማለት አሁን ለኛ ጥያቄ እየፈጠረብን ነው። ለምን አትጠይቂው? ገብቶሻል አይደል? ስለዚህ ለምን እሱን አትጠይቂው? በዚህ አጋጣሚ የምሬን ነው እኮ ሄርሜላ አስፈራርታ ነው የፍቅር ጥያቄ የተቀበልኩ። የሄርሜላን ማስታወቂያ ቤተሰብ ላይክ አድርጉ። ላይክ እያየዋችሁ አሁን ላይክ አድርጉ። ለቤቴ ቤት ሰብስክራይብ ያላደርጋችሁ ደግሞ አሁን እያየዋችሁ ቀዩን በተን ጫና አድርጋችሁ የደውሏንም ጫና አድርጉ ማለት ነው። እሺ እኔ ውዶች እኔ ብለው በዚህ አጋጣሚ ማለት ነው። ኦኬ ማስታወቂያን ጨረስኩኝ። አብርሃም ኦኬ የፍቅር ጥያቄ ጠየቀው አብርሃም ነው ማለት እሷ ብትጠይቅም ተንበርክከም ሆነ ምንም ሆነ አልቅሰም ሆነ ምንም ሆነ ብትጠይቅም ማለት ነው የተቀበለው አብርሃም ነው አይደለ? ስለዚህ ሄርሜላ አንተን አስፈራርታ ነው ወይስ ወደሃት ነው የፍቅር ጥያቄ የተቀበልከው? ትዳር በቃ ወይ ያኛው ላይ ቆርጠሃል ወይ? ልጅህን በቃ ትተሃል ወይ? ገና 6 ወር አልሞላ ህፃን ልጅ ትተህ ሌላ ህይወት የጀመርከው የእውነት ነው ወይ ብላችሁ እኮ አብርሃምን ነው እንደ ትክክለኛ እንደ ትልቅ ሰው እኔ ማስበው እንደዛ አብርሃምን ጠይቃችሁ ነው እንጂ ሄርሜላ ምን ቤት ናት? ሄርሜላ ምን አገባት? በቃ አፈቀረች አለቀ። ያፈቀረችው እኮ አሁን አይደለም ሄርሜላ ግን አፈቅርሻለሁ ብለ ከአፍ ይውጣልኝ ብላ ነው የጠየቀችው እንጂ እኮ አፈቅርሃለሁ ያለች እኮ ቆየች። እንዴ ምን ሆኖ ነው ሰው በመጀመሪያ አብርሃም ህፃን ልጅ አይደለም። የማስፈራራውም ነገር ሆነ አስገድጄ የማስደርገው አንድም ነገር የለም። በመጀመሪያ አቀበልሻለሁ ፍቅርሽን እቀበልሻለሁ ስለኝ ነገሮችን ከራሱ ጋር አስቦ አሰላስሎ ነው። ይሄ ልጅ ህፃን ልጅም አይደለም። ነገሮችን አስቦ ነው የፍቅር ጥያቄ የተቀበለኝ። አንገቱን ደፍቶ አልቅሶ ምናምን ብዙ ቀን ጭንቀት ልክ ሴት ልጅ 1 ሰዓት 2 ሰዓት ምጣ ልጅ እንደምትወልድ አምጦ ጭንቀት ይዞት አልቦት ንፍጡ እንኳን እስኪወርድ ድረስ አልቦት ምናምን ነው ፍቅሯን የተቀበለው። ስለዚህ አብርሃምን ለምን አትጠይቁም? በዚህ አጋጣሚ እኔ ኧረ ተው ውይ አንዳንዴ እኮ ልጅ መሆን ራሱ ደስ ይላል። ከዛ ባለፈ ደግሞ ምንም የማስገድደው ነገር የለም። አስገድጄ ያልኩት ህይወት የለም። ከዛ ባለፈ ደግሞ ሁለቱ እየተስማሙ ነበር። በመሀል ገባሽ ላልሽው የተፋታ ሰው እኔ እንጃ እንዴት እንደሚስማሙ አላውቅም። እንደተፋቱ ታውቃላችሁ። ከመፋታታቸው በፊት ይሄን ነገር ለማድረግ ብትሞክሩ ይቻላል ነው ብዬ አስባለሁ። ግን ሰዎች የተፋቱ ናቸው። በመሀል ልጃቸው ነው የሚያገናኛቸው። ግን ደግሞ በመሀል ልጃቸው ሲያገናኛቸው አንዳንድ ጊዜ አሁን ራሱ ማለት ነው ሩታን ራሱ እያስናቀው ያሉት አሁን የሩታ ዙሪያ ላይ ያሉት የሩታ አክስት ነኝ የሩታ ምናምን ነኝ ብላችሁ ከመጣችሁ ከዚህ በኋላም እናንተ ናችሁ። ሀላስና ሩታ አትፈልግም አለቀ በቃ። እንዴ ሩታም የራሷን ህይወት ትጀምራለች ግዴታ። አሁን ለምንድነው አብርሃም ከሩታ ጋር ማይሆነው አትበሉ። እየመጣችሁላችሁ ልክ ሩታ አብርሃምን እንደምትለምነው አድርጋችሁ እየመጣችሁ አብርሃምን ለምንድነው ሄርሜላ የወሰሽው? አብርሃም ለምንድነው ከሄርሜላ ጋር የሆንከው ምናምን እያላችሁ ኤቭሪዴ አብርሃምን ወይም ደግሞ ሄርሜላን እንድትጠይቁ አይደለም አለቀ። ሩታም የራሷን ህይወት መኖር ትችላለች። ሰው ምን ቆማጣ አይደለች ምን አይደለች። እኔ እኮ የሚገርመኝ ነገር ማለት ነው ወንድ አታጣም እኮ እንደ አብርሃም ብቻ አይደለም እኮ ወንድ አለ ሞልቷል አለቀ። ወይስ ስለ ሩታ እናንተ አሳስባችሁ ነው? አሁን ወንድ ታጣለች ብላችሁ ነው እናንተ ስላጣችሁ ሩታም እንደናንተ ትመስላለች መስለኝ። የምሬ ነው እንደዛ ነው የሚመስላችሁ። አስሩን ትደርድራለች ከፈለገች ወንድ ግን ልጇን ታሳድግበት አርፈ እንዴ ወደዛ ሂዱ። የሚፈጠሩት ነገሮች የተቀራረቡ ይመስላል እንጂ ሁለቱም ጋር እንግዲህ ግልጽ የሆነ ነገር አይተን አይደለም። ስለዚህ እኔ ይሄን ፍቅር ጥያቄ ሳቀርብለት ነው ከፈተዋት ሚስቴ ጋር አልጨረስኩም ከሩታ ጋር ያልጨረስኩት ነገር አለ ብሎ የመለስ መብት አለው እሱ አይደል እንዴ? ስለዚህ በምን መንገድ አስበሽው ነው? እንደገና ደግሞ በእንደዚህ አይነት መልኩ እኔ ገነት እንድታወሪኝ አልፈልግም። ምክንያቱም እሱ ነው መጠየቅ ያለብሽ። ፈልገህ ነው አልፈልግም ብለሽ መጠየቅ ያለብሽ ማለት ነው። ወንድ ልጅ ነው ምንም ማስፈራራው አልችልም። እኔ ሴት ነኝ። ምን ይዤ ነው ማስፈራራው? ምን ይታወቃል። ሴት አይደለሽ ነገር ራሳችሁ ናችሁ። ወንድ ልጅ በላይ ምን ታደርጋለች? እኔ ያልኩት አለች እንዴ እውነት ነው። አብርሃምን ነው መጠየቅ ያለባችሁ። ሲጀመር ደግሞ አብርሃም ነው ይሄ ነገር ወደ ነው ያደረግከው አይደለም የሚለውን ነገር አብርሃም ነው መጠየቅ ያለባችሁ። ሲጀመር ደግሞ ሴት ልጅ አሁን ሰዓት ያው በእናንተ አሁን በቡታጅራ ዩቲዩበሮች እንደተማር ነው እንዳመጣችሁት እንግዲህ ልክ ወንድ ልጅ ነው ሴት ልጅ ነው ፍቅር ጥያቄ የምትጠይቀውም ቀለበትም ቢሆን ምንም ነገር እንድትጠይቅ አደረጋችሁ እናንተ ናችሁ። ባህላችን ያጠፋችሁት እንጂ እኮ ሴት ልጅ እኮ ምንም አቅም የላትም። ወንድ ነው መጠየቅ ያለበት። ጉድ እኮ አሁን አንተን ላውራ አይደለም ገብቶሃል? እኛ ሁለታችን እንድናወራ ነው። የምታወሪያት መንገድ ደግሞ ትክክለኛ መንገድ ስላለ ነው። ትክክለኛ መንገድ ነው ገብቶሃል አይደል? አሁን አንተ ቆይ እንድታወራኝ ሀሳብሽ እኮ ልክ ነኝ፣ እየተረዳሁሽ ነው። ግን የምትያት ነገር አሁን ከእንትን የወጣ ነገር ነው። እንዴት ነው ምን ሁለቱ አብረው እንዲቀጥሉ መርጠውት ሁለቱም ፈልገውት የገቡበት ነገር ነው። ፈልገውትማ አይደለም የገቡት እና ምን ፖሊስ አስገድዶ መንግስት አስገድዶ ምናምን እጃቸው ታስሮ ነው የገቡበት። ገድዶ እንዴት ይሆናል? ሴት ልጅ ናት። ነገርኩህ። ፈልገውትማ ቢሆን ከመጀመሪያ ጀምሮ ሄርሚ የፍቅር ጥያቄ ስትጠይቀው እሺ ይላት ነበር። ፈልጎት ቢሆን እኔ ሴት እረዳታለሁ። ፍቅር ምን አይነት እንደሆነ ያውቃለሁ። ግን በዚህ ልክ ማለት የልጅ አባት ነው። ስንት ጊዜ አልፈልግሽም እያላት እየመጣች ማውራት ማለት አንተ እንደራስህ ብለህ ስታስበው ይከብዳል። ገብቷል? ከዛም አንጻር ነው እኔ እኮ በዚህ አጋጣሚ ማለት ነው 100 ጊዜም ትጠይቅ ሄርሜላ ገባችሁ አይደለ? ለምን 1000 ጊዜ አትጠይቅም አብርሃምን ማለት ነው? አፈቅርሃለሁ እያለችም ትሆን ምንም ትሆን ግን እሱ ወንድ መሆን አለበት። ገባችሁ አይደለ? አብርሃም ወንድ መሆን አለበት። አለቀ እንዴ። እኔ ቢያንስ እኮ ማለት ነው ለራሴ ጊዜ እንዲኖረኝ እፈልጋለሁ። እሱ አብርሃም እኮ ችግሩ ምንድነው? ከሩታ መለየት አይፈልግም።
ሩታንም ይወዳታል፣ ሄርሜላንም ይወዳታል። ሰው ከሁለቱም መለየት አይፈልግም። ምርጫ ሆነበት። ገባችሁ? የሆነ ቦታ ልትወጡ ልብስ መርጣችሁ የትኛው ልልበስ እያላችሁ 10 ጊዜ የምታወልቁ ነገር የለም። እንደዛ ነው አብርሃም ማለት ነው። ገባችሁ አይደለ? ስለዚህ አብርሃም መጀመሪያ ቆፍጣና ወንድ መሆን አለበት። በራሱ መቆም አለበት። በራሱ መሄድ አለበት። በራሱ መራመድ አለበት። ገባችሁ አይደለ? የቤት አስተዳደር መሆን አለበት። የቤት አባወራ መሆን አለበት። ሁሌ ልጅነት መሰማት የለበትም። ከዛ በኋላ ነው ወደ ትዳር የሚታሰበው። እሱ ግን ለራሱ እንኳን ጊዜ አይሰጥም። እንደ የሰው ልጅ የትኛው ወንድ ነው እንዴ ከሴት ጋር በፊቱ ሚስት ጋር በተፋቱት በ15 ቀን የሚሆን በወርም የሚሆን አመትም በሉት የትኛው ወንድ ነው ቶሎ ብሎ ሌላ ህይወት ሚይዘው? አይዝም። እናውቃለን ወንድ ልጅ እንደ ሴት ልጅ አይጠብቅም። ገባችሁ አይደለ? ነገር ግን አብዛኛው ወንዶች ትዳር ላይ አይገቡም። የመጀመሪያ ሴት ልጅ እንደፈታት አይገቡም ቶሎ ማለት ነው። ገባችሁ አይደለ? በጣም ይቆያሉ። በጣም ማለት ነው። አብርሃም ግን አይደለም እንዴ። ለምን ሄርሜላን አልፈልግሽን ካላት ደግሞ ታመልጠዋለቻ። ገባችሁ አይደለ? ለዛ ነው እኮ ጉድ እኮ ነው እኔ እያወራኋት ያለሁት። ገብቷል። ሁለቱ ደግሞ እንደሚፈላለጉኝ እናውቃለን በደንብ ማለት ነው። ያ ሁለቱ ተገናኙ ማለት ነው ይፈላለጋሉ ማለት አይደለም። ከሩታ ጋር እሱ ልጁን ፈልጎና ልጁን ብሎ ነው የሚሄደው። መስሉክ ነው አይደለም? እሱ አስገድደው የሚሆን ነገር አንተ አስገድደሽ ታውቂያለሽ? ምንስ ብዬ አስገድደዋለሁ? አናውቅም። እሱ አሁን እኔ እንደዚህ ብዬ ማለት አልችልም። ገብቶሻል? እኔም ሴት ነኝ። እየፈረድኩብሽ አይደለም እየነገርኩ። አሁን እኮ በቃ የቡታጀራ ሴቶች ደግሞ አስገድዶ እየደፈሩ ነው ልትሉ ነው። ሰው እንደዛ ነው በቃ ያው ተጀምሮ የለ እንደ ሲጀምር አለ እኮ ድራማን ሰርታችኋል ከዚህ በፊት እንግዲህ ሻይ አጠጥታኝ ነው የሆነ ነገር አጠጥታኝ ደፍራኝ ነው በቃ ምናምን ብላችሁም ሰርታችኋል። ስለዚህ አሁን በቃ የቡታጀራ ሴትም ደፍራኝ ነው ደፍራ ነው ወይም ደግሞ አስገድዳ ወንዶችን የፍቅር ጥያቄ እየጠየቀች ወይም ደግሞ አስገድዳ ነው እሺ የሚሉት ልትሉ ነው እንግዲህ የቡታጀራ ዩቲዩበሮች ላይ የማንሰማ ነገር የለም። አቤት ቡታጀራ በቀን ስንቴ ትጠሪያለሽ የኔ እናት ቡታጀራ ውቢቷ እንዳልተባልሽ ያው ስምሽን ያው ቢያጠፉ ብዙ ሰውን ደግሞ እንትን ይላሉ ከስደት ይታደጋሉ። እኔ እሱን ነው እንትን የሚለኝ ግን ስራቸው በጣም ነው የሚያስጠላው። ገብቶሻል? ግን በዚህ ልክ ለምን መሆን የለበትም። ገነት ገብቶሻል? እኔ እኮ ጥያቄ ሆነብኝ። አንቺ ደግሞ እየሄደ ባለበት ሰዓት ላይ ነው የሆነ ነገር አገርሽቶብሽ እንትን የምትይው ቅናት ነው እንዳለ ሚስቱ ናት። በ80 ደግሞ ተፈተዋል ለምትይው ነገር ወረቀት ስለተቀደደ ብቻ የሰው ልጅ ልቡ ሊቀደድ አይችልም። እሱ ፍርድ ቤት ጠይቄ እኔ እናት 80 ከተቀደደ በኋላ ልቡ ሊቀደድ አይችልም የሚለውን ፍርድ ቤት ጠይቄ የልቡን ቁልፍ የቱ ጋር አግኝተን ልቡንም መቅደድ ምንችለው ብለሽ ጠይቂ። ልቡንም መቅደድ አማረሽ አይደለ የኔ እናት? ውይ ጎበዝ እኮ ነሽ። ይኸውልሽ እሱ ምንም ያደረገው ነገር የለም እስከዛሬ። ትዳሩን የሚፈልግ ቢሆን ኖሮ የሆነ ነገር ባደረገ ነበር። ሁሉም ነገር የምታስገድደው ሩታ ነች አይደል? እሱ ደግሞ የመመለስ ፍላጎት የለውም። ከእሷ ጋር ነው መሆን የሚፈልገው። ዛሬ ሩታን ትቷት ሄዳ አይደል? አንቺ ጋር መጣ። አንቺ ጋር ደግሞ መጥቶ ነገ ያለ መሄዱ ምን ያህል እርግጠኛ ነሽ? ኖ እንደዚህ አይነት ነገር እኔ ስለ ነገ አይደለም ስለ ዛሬ ነው። ስለ ዛሬ ብቻ ነው መኖር ፈልግ። ስለ ዛሬ ብቻ ሳይሆን ነገ እንደምትኖሪ አንቺ ምንም የምታውቂው ነገር የለም። ገባሽ? ዛሬ ነው ምንሽ መኖር ያለሽ። ነገ ምን ይፈጠራል አይታወቅም። ምንም የምታውቂው ነገር በቃ የአብርሃም አስተሳሰብና የሄርሜላ አስተሳሰብ አንድ አይነት ነው። እናንተ ደማችሁ ተላወሰ እንዴ? አብርሃም ስለ ዛሬ ብቻ ነው የሚያስበው። ታውቃላችሁ አይደለ? ስለ ነገ አያስብም። ስለ ነገ ምን እበላለሁ፣ ነገ ምን እኖራለሁ፣ ነገ ልጅ ወልዳለሁ፣ ነገ ትዳሬ እንዴት ይሆናል፣ እኔ እንደዚህ በሆን ቤቴን እንደዚህ ባደርግ ነገ አያስብም። ታውቃላችሁ? ሄርሜላም እንደሱ ናት። ታድላችሁ። ትንሽ እንኳን ማሰብ አትችሉም ለነገ። እንደናንተ አይነት ጭንቅላት ይስጠን። አይስጠን። ጥሩ አይደለም። የምሬን ነው። ሰው ስለ ነገ አያስብም። ስለ ነገ የማያስብ ሰው እኮ ሰው አይደለም። ወጪው ጉድ የለም። ስለ ነገ ፕላን ማሰብ አይጠበቅብሽም። ነገ እንኳን እለወጣለሁ ለማለት ዛሬ ነው መስራት ያለብሽ። ለምን እንዳይወጥሽ ማለት ነው። ከዛ ባለፈ ነገ አብርሃም ከህይወት ይወጣል። ፕሊስ ቴል ሚ የትኛው ቡክ ነው እንደዚህ የሚለው? የትኛው ቡክ ላይ ነው እንደዚህ ተጻፈው? ስለ ዛሬ ብቻ ስሪ፣ ስለ ዛሬ አስቢ፣ ስለ ዛሬ ቢ፣ ስለ ዛሬ ተኚ፣ ስለ ዛሬ ልበሽ የሚለው which one? የትኛው መጽሐፍ ነው እንደዚህ የሚለው? ኧረ ታደላችሁ። የምሬን ነው። ኧረ ማሰባችሉ ከህይወቴ ይሄዳል ጥሎኝ ይሄዳል ምናምን ብዬ ምንም እንትን የምልበት ነገር የለም። ሲጀመርም እሷንም ጥሏት ሄዶ ሳይሆን አንዳንድ ነገሮች ገፋፍተውት ነው እሱ እንደዚህ አይነት ነገር ውስጥ የገባው። ከዛ ባለፈ ደግሞ እኔ ለወደፊት እግዚአብሔር ፈቅዶ እንኳን ሄርሜላ ደግሞ ማለት ስለ አብርሃም ሙሉ አፍ አለኝ ብለሽ እንዳታወሪ ማለት ነው። ገባሽ አይደል? ጥሏት ሄዶ ሳይሆን አንዳንድ ነገር ገፋፍቶት ነው ምናምን አትበይ። ገባሽ አይደል? አንቺ የመጣሽው ሲጀመር አብርሃም ስንት ነገር አድርጓት በኋላ ነው። ገባሽ አይደለ? ስለዚህ ማንም ሴት የሚያደርገው ነው ያደረገችው ሩታ ከመጀመሪያ ጀምሮ ማለት ነው። መጀመሪያ መንስኤው ነፂ ናት። ሶ ነፂ ስትመጣ ትቷት ሄደ። አብረን እናገኛለን ብላ ነፍሰ ጡር ነበረች። ትቶ ሄዶ ከሷ ጋር ተላላጠ። አንድ አይነት ለብሶ መጡ ምናምን። ሶ አንቺስ ብትሆኝ የዛ ሰዓት ዝም ብለሽ ትቀመጫለሽ? ስለዚህ አንቺ ላይ ሊደርስ ይችላል። የምናይ ነገር ነው የኔ እናት ማለት ነው። ሄርሜላ ተረጋጊ። ገባሽ አይደለ? እንደዚህ እንኳን ብለሽ አትናገሪ። ገባሽ? ሩታ የዛ ሰዓት ያደረገችው ትክክል ነው። ማንም ወንድ
እኔ ኧረ በእናታችሁ የሩታ እኮ ስራ ስለሆነ ወይ ደግሞ ድራማ ስለሆነ ነው እያለፈች ያለችው እንጂ እኮ እንዲ ያሩታ በሩታ ላይ የተደረገው አብርሃም ካደረገው ኦኬ አንዱን ጥቂቱን ኦኬ ትንሹን የሚባለው ነገር እንኳን እኔ ላይ ካደረገ አንድ ባሌ የምለው ወይ ደግሞ ፍቅረኛ ብዬ የምቀመጠው ወንድ እንደዚህ ካደረገ ማለት ነው እኔ ዞር ብዬ እንደዚህ አላየውም ገባሽ አይደለ? ስለዚህ ማንም ሴት የምታደርገው ነው ያደረገችው ማንም ሴት ማለት ግን እንደው ማንም ሴት አታደርግም እንዳሩታ ማለት ነው ገባችሁ አይደለ? በዚህ ልክ አብራ ተጨቃጭቃ በዚህ ልክ አብራ ኖራ በዚህ ልክ ብቻዋን እንደዚህ ሆነ ኧረ በስማም ይሄ የሌለ ነገር ነው እንዴ እኔ ፊልም ላይ እንኳን አይቻልም እንደሩታ አይነት ትግስት ያለው ወይ ደግሞ እንደሩታ አይነት እንደዚህ ታጋሽ ሴት በፍጹም ሀበሻ ሴት እንደዚህ የለችም እንዴ ከሚሊየን ሀበሻ ሴት እንኳን አንድ ተመርጣ እንኳን እንደዚህ አይነት አንድ ሴት የለም ትቀልዳላችሁ እንዴ ውስጥ ከገባው እንዴት አድርጌ ትዳሬን መምራት እንዳለብኝ ራሴ ያውቃለሁ ከዛ ባለፈ እግዚአብሔር የሚፈቅደው አለቀ እንጂ በመሀል ጭቅጭቅ ሲፈጠር እንዴት አድርጌ እሱን መያዝ እንዳለብኝም ያውቃለሁ ብዬ ነው የማስበው ስለዚህ ምንም አይፈጠር እንጂ በሰው ልጅ ኦኬ ሄርሜላ ማለት ነው ጭቅጭቅ ቢፈጠርም እንዴት አድርጌ እሱን እንደሚይዝ አውቃለሁ ኦኬ እሱ ማግጦ ሲመጣም ከሌላ ሴት ጋር ሆኖም ሲመጣም ሶ አንቺ አብረን እንሄዳለን ብለሽ የሆነ ሴት የፊት ፍቅረኛን ሊያገኝ ሲሄድ አንቺን ትቶሽ ቢሄድም ሶ እንትን ያለሽ ማለት ነው ማለት እድላለሽ ማለት ነው አንቺ ህይወትሽ ላይ ምንም አይነት ቀይ መስመር የለሽም ማለት ነው በትዳርሽ ላይ ማለት ነው ታድለሽ የምር ማንኛውም ሰው 100% እርግጠኛ ሆነሽ የምታወሩ ነገር የለም ግን ቢሆንም እኔ እንደተረዳሁት ደግሞ አንቺ ባት ነው እንደዛ ሳይሆን ገለጽ አሁን አንቺ እያወራሽ ያለሽው በቅርቡ ሰሞኑን ነው አይደለም እኔ ከመጀመሪያውኑም ጀምሮ እሱ ሁሉም ሲዞርበት እሱ ብቻውን ስታስቀሩት ማንም እንዳልነበረው በጣም ግልጽ ነው በጣም እኛ ብቻውን አስቀርተነው ማናቅም አሁን እኮ ማለት ነው ሄርሜላ አብርሃም ብቻው በነበረበት ሰዓት ነው የመጣሁት እያለች ነው እዛ ሩታም ብቻዋን ነበረች ሰው ማን ነበራት ስለዚህ አብርሃም ሲጀመር ብቻውን ሆኖ አያውቅም በዚህ አጋጣሚ ከጽጌ ጀምሮ ጽጌንም ይዞ ያውቃል ከሩታ ጋር ሲጣላ ፍቅርን ያመጣል ከፍቅር ጋር ሲጣላ ነፂን ያመጣል ከነፂ ጋር ሲጣላ ጽጌን ያመጣል አብርሃም እኮ ማለት ነው ሄርሜላ አንቺ ብቻ አይደለሽም እንደውም አንቺ ነሽ በህይወቱ ላይ የቆየሽው ገባሽ አይደለ እንጂ እኮ አብርሃም በጣም ነው ሴት የሚቀያየር የነበረው ገባሽ አይደለ ስለዚህ ሲቀጥል ደግሞ አብርሃምና ሩታ የመጀመሪያ አይደለም የተጣሉት ሰው ብዙ ጊዜ ተጣልቶ ታርቀዋል ብዙ ጊዜ ህይወታቸው ላይ ሰው ገብተዋል ብዙ ጊዜ ሌላ ሴትን አምጥቶ ያቃል ስለዚህ አብርሃም ብቻውን በነበረበት ሰዓት ነው ማንንም ባልነበረበት ሰዓት ነው ከጎኑ የሆንኩት አትበየኔ እናት ማለት ነው አረ ማስቀረት አንፈልግም እንግዲህ ገብቶሻል አይደል አሁንም ማስቀረት አንፈልግም መጀመሪያ ማላስቀረ ነው መጀመሪያም እየተናገርን ነው ያለው እንደ ቤተሰብ እየመከርን ነው እየተናገርን ያለነው እሷ በእልህ ምናምን አድርጋ ነው ይሄ ደግሞ ህይወቷን መምራት የማትችል ሰው ስለሆነች አለቀ እኔ ስለሩታ ምንም መጥፎ ነገር ማውራት አልፈልግም እዚች ጋር ገነት ምንም ቢሆን ሴት ልጅ ብልሃት ናት ሩታ እኮ ማለት ነው ህይወቷን እኮ እየመራች ነበር አይደል እንዴ አብሮ እኮ ብዙ ጊዜ ነው እስከ መውለድ ድረስ እኮ ደርሷል አይደል እንዴ 2 ዓመት ከምናምን ደርሷል እኮ እንደ ሩታ እኮ ለአብርሃም ፍቅር የሚሰጥ ሴት የለም እኮ አይደል እንዴ አብርሃምን በጣም ደስታውን የሰጣችው ፍቅሩ ላይ በቃ ህይወቱ ላይ ገብታ ብዙ ነገር እኮ ያደረገችው እኮ ሩታ ናት ይሄን አይካድም ሶ መሀላችሁ ላይ እንደማንም ሰው ክስተት ተፈጠረ ክስተትም ደግሞ ሲባል ደግሞ የሆነ ትንሽ ነው ነገር ግን እንደማማገጥ ደግሞ መጥፎ ትዳር መሃል ላይ መጥፎ እንትን የለም ገባችሁ አይደለ በዛ ነው አለቀ ነገር ግን ሄርሜላ ማለት ነው አንቺም ሴት ነሽ ሩታም ሴት ናት ሶ ስለ ሩታ ምንም አታውሪ ገባሽ አይደለ ስለዚህ አንቺን ላይ የሚደርሳል ጠብቂ አብርሃም ጠብቂ በሌላ ሴት አይደለም በሩታ ራሱ አንቺን ሊያስለቅስሽ ይችላል ሌላ ሴትም ሊያመጣ ይችላል ስለዚህ እኔ ማለት የዛ ሰዓት እንጃ አላቅም የሆነ ሩታ ትክክል ናት ማለት ነው ልትይም ትችላለሽ ስለዚህ ጠብቂ እስቲ እንየው እስቲ አብራችሁ ቀጥሉ የሳራ ያድርግላችሁ ብለናል ኦዲየንስ ብለናል ስለዚህ ቀጥሉ እስቲ የምሬን ብልህ ናት ይባላል እና ብልሃትነቷን ተጠቅማ ሴት ልጅ አብርሃምን ማሸነፍ አቅቷት አይደለም ግን እሷ የሚያሸንፋት ተጀመረ ሄደች እንግዲህ ከዚህ በኋላ ሩታና አብርሃም አንድ ላይ ይቀጥላሉ ብላ ነው ሄደችው እንደዚህ ገና በአሁኑ ችግር ማንንም እንደታዳምጪ እያለ ነው ወንድምየው ማለት ነው ሊያለያዩሽ ይሞክራሉ ገና ብዙ አይነት መንገድ ይመጡብሻል ገና ብዙ ይመጣብሻል ስለዚህ ስለማን ነው እውነት ነው ከዚህ በኋላ ገና ብዙ ሰው ይመጣል ሄርሜላ ለምን የአብርሃምን ፍቅር ተቀበልሽው አብርሃም ለምንድን ነው ሄርሜላ ጋር አንድ ላይ የሆንከው ምናምን ተብሎ ብዙ ነገር ይመጣል ነገር ግን ማውራት የምፈልገው አንድ ነገር ምን እንደው ታውቃላችሁ ሄርሜላ ማለት ነው ወንድ ልጅ ልብ ሲሰጥ በጣም ጥቂቱን ነው የሚሰጠው ሴት ልጅ ደግሞ ልባችንን ስንሰጥ ሙሉ ልባችንን ነው የምንሰጠው ማለት ነው ስለዚህ ቆጥበሽ ስጪው የኔ እናት ለአብርሃም ሙሉ ልብሽን አትስጪ እሺ በተረፈ ቤተሰብ ሰላማችሁ ይዛልኝ ወዳችኋለሁ አከብራችኋለሁ ለቤት አዲስ ሆናችሁ ሰብስክራይብ አድርጉ በአዲስ ቪዲዮ እስከምንመጣ ባይ ባይ